በቀጣይነት የምንመለከተው ጉዳይ ኔይማር ጁኒየር በብራዚል የምድብ ድልድል የመጨረሻውን ጨዋታ እንደሚጫወትና ለዛ ጨዋታ እንደሚደርስ ይፋ ተደርጓል። በጉዳት ምክንያት የሄይቲ ጋር የነበረው ጨዋታ እንዳመለጥ ታውቃል። 3-1 አሸንፋለች ብራዚል ማለት ነው። እንግዲህ የመጀመሪያውንም የቀጣዩንም ያለውን ጨዋታ ኔይማር ጁኒየር አልተጫወተም። የኔይማር ጁኒየር የ34 ዓመቱ ኮከብ በተለያዩ በጉዳት ምክንያት እንግዲህ እስካሁን ጨዋታ ላይ በዓለም ዋንጫ ጨዋታ አልተጫወተም። ሲመረጥ ምን ያክል እንዳለቀሰ የሚታወስ ጉዳይ ነው፣ በደስታ ማለት ነው። እናም እንግዲህ ብራዚል ሄይቲን 3-0 ባሸነፈችበት አልተሰለፈም። ኔይማር ዛሬ ሌሊት ለብቻው ልምምድ ያደረገ እንደሆነ ታውቋል። እናም ሰኞ ከቡድን አጋሮች ጋር ይቀላቀላል። ረቡዕ እንግዲህ ከስኮትላንድ ጋር በሚደረገው ጨዋታ ዝግጁ ይሆናል ተብሎ ነው የሚጠበቀው። ለሮብ ይደርሳል ማለት ነው። እናም እንግዲህ በዛ ላይ ይጠበቃል። ጎል ያስቆጥራል አያስቆጥርም የሚለውን የምንጠበቀው ጉዳይ ነው። ኔይማር ጁኒየርን ለብራዚል ብሔራዊ ቡድን ማለት ነው። በቀጣይነት የምንመለከተው ሲዳማ ቡና ሻምፒዮና መሆኑን አረጋግጧል የተባለው ሲዳማ ቡና የ2018 የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። በ65 ነጥብ ማለት ነው። ሁለት ጨዋታ እየቀረው ነው በነገራችን ላይ ሻምፒዮን መሆኑን ያረጋግጠው በ36ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሁለተኛ ደረጃ ላይ ከተቀመጠው ነገሌ አርሲ ጋር ጨዋታ አድርጎ ነበር። በዚህም አቻ ነበረ የተለያዩት ማለት ነው። በዚህ ውጤት መሰረት ሁለት ጨዋታ የቀረው ሲዳማ ቡና እንግዲህ የፕሪሚየር ሊጉን ዋንጫ ማንሳቱን አረጋግጧል ነው የተባለው። በሊጉ ታሪክም ይህንን ክብር የወሰደው 11ኛው ክለብ ሆኖ ተመዝግቧል። ከ1990 በኋላ እንደ አዲስ ከተቋቋመው የኢትዮጵያ ፕሪሚየር ሊግ በኋላ ማለት ነው። በ2002 ነበረ ወደ ኢትዮጵያ ፕሪሚየር ሊግ ያደገው እና ባለፉት 17 ዓመታት በሀገሪቱ ከፍተኛው የሊጉ እርከን ላይ ሲወርድ እንደዚሁም ዝቅም ከፍም እያለ የቆየው ሲዳማ ቡና በዘንድሮ ዓመትም የሊጉ ዋንጫን ማንሳቱን አረጋግጧል የተባለው